ሰላም ውድና የተከበራችሁ የኢላን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አደይ ድራማን 151 ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዴቭ ወደ አደይ ትውልድ ቦታ ሄዷል ማለት ነው። ሽማግሌ ለመላክ የአደይን እናት ለማውራት ከዛም እንግዲህ የአደይ አባት በጣም ኃይለኛ ስለሆኑ ማን ነው ደግሞ የከተማ ጩልሌ ወደዚህ የመጣው ብለው እንግዲህ ይናገሩታል ማለት ነው። ዴቭ ግን መጀመሪያ የራሱን ቤተሰቦች ለማስፈቀድ በጣም ተጨንቆ በጣም ማስቦ ነበር። ግን እንግዲህ አስፈቅዶንም ፈቅደውለታል ማለት ነው። ከዛም እንግዲህ አሁን ደግሞ ወደ አደይ ቤተሰቦች ጋር ሄዷል ማለት ነው። እንግዲህ ኪንጎ ደግሞ መንገድ ላይ እየሄደ እያለ ዳይመንድም እንግዲህ ከዴቭ ጋር ወደ ክፍለ ሀገር ስለሄደ ብቻውን እየሄደ እያለ ተመቶ መንገድ ላይ ወድቋል። ከዛ ቅምጥልም ፈልጋ አታው አሹ ጋር ይሆናል ብላ በር እያንኳኳች ነው፣ የነ ፍቅርን ቤት ማለት ነው። ከዛ በርም ስታንኳኳ ማን ነው ወረ በሩን ቀስ በሉ ብሎ አሹ በሩን ሲከፍት ኦሮ ምንድን ነው ብሎ በጧቱ ምንድን ነው ቅምጥል ምን ነው የኔ እናት ምን ነው በዚህ ጧት እንደ ድር ጥሩምባ ነፊ ከቤት አባረሮሽ እንዴ? ኧረ እስኪ አሹ ዛሬ እንኳን ተረጋጋ በእናት ኪንጎ አብሮ ነው እንዲያደረው ወሬ የለም። ምን ነው ቅምጥል ከትናንትና ጀምሮ ከቤት አልመጣም፣ ሲደውሉት የማያነሳም ወይት ሄዶ ነው? ኧረ እኔ እንጃ በእናት አሹ ወዴት ሊሄድ ይችላል? አንቺ እናስጨነቅሽ በዚህ ጧት ራሱ ተንኳሎ ይመጣን። ኧረ የትም የለም አይቼው ነበረ። በዚህ ጧት የት ሄደ ይባላል? እኔ ግራ ግብት ብሎኛል። ወዴት እንደሄደ አላውቅም። ምን እንደዋጠው ራሱ ፈጣሪ ነው የሚያውቀው። ካልሆነ እኔ ማብረሽ ልምጣ ነው ልፈልገው አላት። ከዛም እንግዲህ እኔ አላቅም አይዞሽ ስትል ከዛም እንግዲህ ፍቅር አንቺ ቆይ አንቺ ሴትዮ እንቅልፍ የለሽም እንዴ? ነይ ካልሆነ ጥበቃውን አንቺ ውሰጂና እኔ ገብቼ ልተኛ። ስሚ አንቺ እዚህ ምን ትሰሪያለሽ? ኪንጎ ያንሺው አንዴ እኔ እሱ ጠባቂ አይደለም ላይውም አልፈልግም አለችው። ውይ ራሳቸው ውይ ሞት ይርሳኝ። ኪንጎን ካልገደልኩ ብሎ የሚያሰድደው ሰው ነበረ። እንደው አግኝቶት አንድ ነገር አድርጎት እንዳይሆን እኮ የፈራሁት ለዛ ነው አለች። እሺ አሁን የት ብዬ ነው የምፈልገው? አባቴ ልግባ በይ እኔም እመጣለሁ አብርሽ ኪንጎን እንፈልገዋለን። በይ ነይ እሱ ጠፍቶ በኋላ ዳይመንድ ሲመጣ እኔን ሰው አያረገኝም። በይ ነይ ቅምጥል አሹ አንቺ ደግሞ ምን ፈልግሽ? አሹ ወዴት መውጣት አትችልም። አርፈ ተቀመጥ አንቺ ምንሽ ይነካን አላት። ወይስ ነው በገብቼ ሽሩ እያልኩሽ እንዳስተኛሽ ነው? ተናገርኩ። ስራህን አርፈ ምሰራ ከሆነ ስራ አይካልክ ሂድ። እኔ የምሰማሽ ሆነ ዝም ብለሽ አትሟዘዥብኝ። ሞዛዛ አሁን ጥፊ ከፊቴ እኔን ጠፊ ማየ ብላ እናቷን መጣራት ጀመር። ልትወይ ነው ማየ ትምጣና ለሷ ትነግራታለች። እንደው አንቺ ምኗ ክፉ ነሽ? አያሳስብም አሹ እኔ ሄዳለሁ። አንቺ ግን ቆይ ውጭ ላይ ስትመጭ ነው ማናግርሽ። አይዞሽ ቅምጥልዬ። ውይ አንቺ ውይ ምን አለ ባብሬ እጄ ባፈለግ አንቺ ምን ይጎላል? ቤቱማ ሊጠብቅ ነው አንተ የምታፈልጋት። ወይ የኔ እናት እንደው አንቺ ለቤቱ አስበሽ ነው አይደል? የኔ ሀሳቢ እኔን አፈር ልብላልሽ። አንተ አርፈህ ራስህን ስራ። ካገኘው ሰው ጋር ጡል ማለት ይቅርብ ብላ ፍቅርም ምን አይንሽን ታድበለብያለሽ ድብኝት ብሎ በጣም ተናደደባት። አረ ቀኑ ዛሬ በምን ተጀመረ? አረ ፈጣሪ ሆይ በሰላም ያሳደርከኝ በሰላም አውለኝ። አቤት ፍቅር ምን አይነቷ ተንኮለኛ ነው ብሎ አሹም ተበልሶ ገባ። እንግዲህ ኪንጎም እንግዲህ ተመቶ መንገድ ላይ ወድቋን ማለት ነው። ይሄ ክፉ ማለት ነው። ከዛ እንግዲህ የሄለን ፍቅረኛ አበበ ደግሞ ጓዝ እያለ በእንጨት ላይ አድርጎ ከዛም እንግዲህ ሄለንን ለመጥራት ጥግ እየሄደ ነው ማለት ነው። ከዛም እንግዲህ ጥግ ሲሄድ በቀዳዳ ላይ ሲል ብርሃኔ ከኋላው ነካ ያዘው እንግዲህ ብላ ትነካዋለች። ምን ሆነሽ ነው አንቺ ደግሞ እዚህ ደግሞ ምን ትሰራለህ? ምን እዚህ ምን እሰራለሁ? ሄለን እየጠበቅኳት እኮ ነው። አንቺ መምጣትሽ እንደውም ጥሩ ግቢና ጥሪያት እና ታዲያ ለመጣራት ሄለን አትልም? አንቺ ሲዝም በእንጂ ብርሃኔ የምነቅሽ አጎቷ እኮ መጥቷ እንዳይሰማሽ። መቼ መጣ? አብረን ሁነን ሄለን አገኘናት፣ ከዛ ወሰዳት፣ ከዛ በኋላ አላገኘዋትም። አይ ለካሱም አለ። በቃ ስቃይ እኮ መብላት ማለት አልገባኝም።
መስፍን እኮ አንተ እንድታገባት አይፈልግም። አንቆ የገለታል እንጂ ከዚህ በኋላ በእኔ ምክንያት እንድትጎዳ አልፈልግም። በፍጹም እንድትጎዳ አልፈልግም። ይሁንም የሆነ ይሁን አበባ አንተ አትሽሽ፣ ሁሉንም ነገር ተጋፈጥ። ምንድን የምጋፈጠው? ብርሃኔ ታፈቅራት የለ መስፍንም እስከሚያምኑ ድረስ ለእሷ ያለብን የምከፍለውን ዋጋ ክፈል። አሁን በኋላ ትጎዳለች። አሁን በኋላ እኮ ራሱ አኩርፍ። አንተ እኮ አታረገውም አይባልም። መስፍንን ተሳደብክ እንዴ ስትለው፣ ኧረ እኔ አልተሳደብኩም እሷን ለመለያየት ሲናገረኝ እኔ ትቼ ነው የሄድኩት አለ። ከዛ እንግዲህ ብርሃኔ የፈለገ ነገር ቢናገር አንተ ለምን ልትጋባለህ? አጎቷ እኮ ነው ብላ ስትል፣ ቆይሽ ብርሃኔ እኔ ምን ማድረግ አለብኝ አለ። ከዛም እሷ ደግሞ እሺ ምንድነው ማድረግ ያለብኝ? ግራ ገባኝ። ጠብቆ እኔ ቤት ውስጥ ገብቼ ያለውን ሁኔታ አጣርቼ እነግርሃለሁ አለች። እሺ ብርሃኔ። አበበ ሂድ መስፍን መጣ ቶሎ ከዚህ ሂድ ብላ ብርሃኔ አስሄደችው ማለት ነው። ከዛ ብርሃኔም እንግዲህ እየመጣኝ ነው። ከዛ የዴቭ አባት ደግሞ በጣም እየደነፋ አቶ ጫኔና አቶ አለሊ ላይ እየደነፋ ነው። ቆይ ግን ምን ሆናችሁ ነው እንደዚህ ያጠፋችሁ? ቆይ እኛ ሊመችን አልቻለም። በዛ ላይ ሄለንና ብርሃኔ ከሱ ጀርባ ነው ያሉት። አንድ ነገር ብናደርገው እነሱ ቢጠይቁን ስለን ፈራን። በቃ አሁን እንደው ቆይ እነሱን ፈርቼ ነው የምትሉት? አንተ ቀና ብላ ታቀርቀር ጫኔ አሁኑ ከዚህ ቀይ አበበ ወጥቶ እንዲሄድ ነገረው። ግን አትበለኝ እዚህ ጋር አባርልኝ አይደለም እኮ ተናግሬያለሁ። ከዚህ በኋላ እንደዚህ አይነት ነገር መስማት አልፈልግም። ሄድና ከዚህ ቀይ አበበን አባርልኝ። የኔን ጉዳይ ብቻ ለምን ታስመስሉታላችሁ? የእናንተስ ጉዳይ አይደለ እንዴ? ለምን አታባሩትም? እያለ ነው። የምትጠቀሙት እያንዳንዳችሁ እናንተ ናችሁ ከኔ በላይ። በቃ እሺ ጋሽ ሞክራለሁ ሲል እምቢ አለ። ውሰድና የምታደርገውን አድርግ። ተከብሬ በኖርኩበት ሀገር እኔ ባቀናሁትና ባለማሁት መሬት ከዚህ በውጭ ከመጣ አንድ አፈር አባቱ ይበላና ሊቀማን ነው እንዲህ አሉ። ከዛ ተወለልኝም ኮርትምትም ብሎ ቁጭ ብሎ ጋሸ ግን እኮ ያው እሱ እኮ ያው መቼም ሌላ ነገር አልፈለገ። የጠየቀው የአባቱን መሬት ነው አይደለ እንዴ? ተደራጅታችሁልኛ መተሳሰብም ላይ ደርሳችኋል። እንግዲህ አቶ አለልኝና አቶ ጫኔም እንግዲህ ላበበ እየራሩለት ነው ማለት ነው። ያዴ አባት ግን በጣም ክፉ አባት ነው። በልሂድ እና የታዘዝከውና ድግማ ታደርግ ከሆነ በዚህ ዱላ ነው መቆርጥህ። በቃ ቀጥል ብሎ እከከከከ ብሎ አቶ ጫኔን አባረረ። አለልኝም እንግዲህ ጋሸ እኔ ብቻውን ከሚሆን አብሬው ልሂድ አለ። ከዛ ቁጭ በል አንተ ምንድን ነው የሚያስሄድህ? ማን ፈቅዶልህ ነው የምትሄደው አለው። አለልኝን እንግዲህ ቁጭ በል ብሎ ቁጭ አስባለው። አቶ ጫኔንም አባረረው። ከዛ ወደዚህ ጋር ስንመጣ ደግሞ ኪንጎን ተመቶ ወድቆ ከዛም ባቡሬ ነው አንስቶ ወደዚህ ያመጣው። ቆይ ግን እዚህ ሆነህ ነው እንዴ? ቀመጠል በጧት መታ ነበረ። ቆይ ምንድነው ችግር አለ እንዴ? ምንም ችግር የለም። ቆይና ያደርገው ምንድነው የሆንከው ንገረኝ አለው። እንግዲህ ከተመታበት ተነስቶ የመጣው ራሱ ነው ማለት ነው። እስኪ እሱን ተው፣ ምንም አትበለኝ፣ ተው ባቡሬ ደክሞኛል። አንተ ሰውዬ ቆይ እህቴ ላይ ችት እያደረክባት ባልሆነ አረ እኔ እንደዛ አላደረኩም ሲል፣ ከዛ ባቡሬ ደግሞ እየዋሸህ ነው እንዴ? አረ አይደለም። ቆይ አንተ ለምን እንደዚህ ያልክ? እሺ ተነስ እንዴ፣ ምን እያደረክ ነው አለው። ምንድን ነው እንደዚህ የምትሆነው? እባክህ የሆነ ልጅ ነው እንደዚህ ያደረገኝ። ማን ነው እሱ? ማታ ነው እንደዚህ የተደረጉት። አዎ ባቡሬ እና እሺ ተረፍክ? እየሳክነው እና ላልቅስ አለ። ያንተና የዳይመንድ ስራ ገና ብዙ ያደርጋቸዋል። ይበላችሁ፣ ይቀጥቅጧቸዋል። እኔ ምንም አላጠፋውም። የዳይመንድ ቅጣት ነው አለ። ያው ነው እባክህ፣ የእሱ ጥፋት ማለት ያንተ ጥፋት ነው። አላማችሁ ምንድን ነው? ባለፈው እንደዛ ስላስደነገጥኩኝ ይቅርታ። አንተ አባቴ የራስ ጉዳይ ግን ግምትል በአንተ ጉዳይ እንደዚህ እንድትጨነቅ አልፈልግም። እንጣላለን ኪንጎ አለው። እኔም እኮ እሷን ማስደንገጥ ፈልጌ አይደለም። እና ታዲያ ምንድን ነው በዚህ ልክ ሰውን ማስጨነቅ? አንተ ሰውዬ ይቅርታ ባቡሬ፣ ካሁን በኋላ ግምትልን እከባከባታለሁ፣ አላስቸግራትም አለ። ይሻልሃን፣ ያለበለዚያ እህቴ ሌላ ሰው ነው ምድራት አለው። እውነትህን ነው ሲለው እና እስኪ
ወንድ ልጅ አይደለህም እንዲህ አለው። በጣም ነው እንጂ የሚያመው ምን እያረክን ነው? ና ላሳይህ። ኧረ እኔ ምንም አላደርግም። እኔ እያለሁ ፈርተው ብቻ ባልሆነ እኔ ያለሁልህ እኮ ሲለው ከሱ ጋር መጋጨት አልፈልግም። ልጁ የሰፈር ስልጣናት ያለው ነው። እንደዚህ እስኪ ሰባብር ድረስ የትደህን ሙታን እንዴ? ከሞትም በላይ ነው እንጂ አለ ዳይመንድ እኮ የለም አሁን እኔ ብቻዬን ነኝ እዚህ ቤት ውስጥ ብቻህን ትታመማለህ እንጂ በልና ልደግፍህና ና ልውሰድህ ሲለው እሺ ቀስ ወንድ ልጅ አይደለህ እንዴ ብሎ እንግዲህ አንስቶ ኪንጎን እየወሰደው ነው ማለት ነው። ከዛ የፍቅር እናት ደግሞ ሮማን በእስኪ ቡናውን ቅጂው ስትል ከዛ ተነስታ ስትሄድ ፍቅር ደግሞ አየት አድርጋ ተንኮል እየሰራኝ ነው ማለት ነው። ከዛ የፍቅር እናትም ዝም ብላ ቁጭ ብላ ከዛም እንግዲህ ፍቅርም ስልኳን እየጎረጎረች ተንኮል እያሰበች ነው። ከዛም ፍቅር ውሃ መጣለሁ ብላ ለትዬ ልሰጥ ስትል ማለት ነው ፍቅር አደናግፋት ፍቅር አውቃ ነው እግሯን በእርግጫ ብላት እንደዚህ የደፋችበት። ቆይ ግን ምን ሆነች ነው? ደም ፍቅር እኮ አንቺ ባጠልፊ ነበር ውሃው አይደፋም ነበር። ቆይ ምን ማድረግሽ ነው? ባለፈውም እንደዚህ ውሃ ስትወስድ ለፍቅር እናት ማለት ነው ፍቅር አስደፍታት ነው ማለት ነው። ባለፈው ዝም ብላት ነበር። አሁንም ግን ውሃውን ስትሰጥ ቆይ ግን አንቺ ባለፈው ደፋሽብኝ፣ አሁንም ደፋሽብኝ ምንድን ነው ስትላት ፍቅር እኮ ናት አሰናክላ ያስደፋች ስትል ዝም ብለሽ አትንጫጭረውማ እኔ አይደለሁም ብላ ማዋሸት ጀመረኝ። እኔ ያልነካውሽም። ቆይሽ አሁን ምን ተጠቀምሽ? እኔ እንደዚህ በማድረግሽ ምንድነው የምትጠቀሚ? ኧረ ተይ እማዬ ልጅ አንድ በይልኝ አለች። ለጥፋትሽ ይቅርታ መጠየቅ ሲኖርብሽ ጭራሽ እኔ ላይ ታላክኪያለሽ አለች። ማፈሪያ። አይ በቃ ይበቃሻል። ቡና ማፍራት ካስጠላሽ መናገር ነው የሚሻለው። አረ እንደዛ አይደለም እትዬ፣ በጣም ይቅርታ፣ ሁለተኛ የለመደኝም። መውሊያውን ጭና ጥሩ ይህንን ወልዩ ብላ የፍቅር እናትን መናገር ጀመረች። ግን ፍቅር ናት ያስደፋቻት ማለት ነው። ፍቅር ወይዬ ሮማን እንድታግዛት ቤዛ ላስገባት ነው ምን ትያለሽ አለቻት። እማዬ ቤዛን እዚህ ቤት ልታመጫት ነው? አታደርጊውም። አይኗን ራሱ ማየት አልፈልግም። እኔ ምንም አይነት ምክንያት አልፈልግም። ሮማን መተንከባከቢያት ስራ ማታገዣት ከሆነ ቤዛ መንጠቷ ግዴት ነው። በእኔ ይሁንብሽ እማዬ፣ ሮማንን ያግዛታል። ቤዛን እዚህ አታምጫት አለች። እንደዛ ከሆነ በጣም ጥሩ አለች። እንግዲህ ፍቅር ሮማንን ልታግዛት ሳይሆን ልታቃጥላት ነው። በእርግጥ ቤዛን ብትመታ ታቃጥላታለች ማለት ነው። ወይኔ የፍቅር ተንኮል ግን በጣም ነው የሚያስጠላው። ወይኔ የፍቅር ተንኮሏ። ከዛ የፍቅር እናትም ከዛ ልትወለውል ስትል አምጪ ላግዝሽ አለቻት። አይ ተይው ራሴ ወለውላለሁ ብላ ሮማንን በጣም ተሰምቷታል። እኔ ምስኪን በጣም የከፋት ማለት ነው። እንግዲህ ያቺ ሩታ እየነበረች የምታግዝላት ሮታም እንግዲህ ፍቅርን በጣም ተጠንቀቂያት፣ እሷ በጣም አስቸጋሪ ልጅ ናት ብላ ትሄዳለች ማለት ነው። ሁሉ ነገር ስታጠፋ ሩታ ነበረች የምታግዝላት። እንግዲህ ሩታ ደግሞ ዴቭን ተከትላ ሄዳለች ማለት ነው። ፍቅር ግን በጣም ተንኮለኛ ናት። ከዛ ወደ አደዬ ስንሄድ ደግሞ እያወራች ነው ናሁሜን። ከዛም ሊልዬ ትመጣለይ። አረረረ ዛሬ የሆነ ሰው በጊዜ ተነስቷል። እንዴ ምን ነው አደይ እንቅልፍ እምቢ አለሽ እንዴ? ኧረ በደንብ ተኝቻለሁ። አይ እኔም እንኳን አረበሽኝም። ባይሆን አንቺን ከረበሽኩሽ ይቅርታ፣ ከዴብ ጋር እያወራሁ እኮ ነው አለች። እንግዲህ ከዴብ ጋር እያወራች ነው አደይ ማለት ነው። ከዛም እንግዲህ በር ሲንኳኳ ግቡ። ከዛ አደይ ሌሊ እንዴት ናችሁ? ይቅርታ በጣቱ መጣው። ኧረ ችግር የለውም ቅምጥል ተቀመጭ። ኪንጎን አይታችሁታል እንዴ? አይተነዋል እንዴ? እንዴ ከአንቺ ጋር ነበር እንዴ? አዎ ነበር። ከማታ ጀምሮ እመጣለሁ ስልክ ጀምሩልትም አይመጣም። ምናልባት እኮ ወደ ቤቱ ሊሆነ ቤቱ እጅ ነበር። የለም ቅምጥል በቃ ትጨነቂ። ወንድ ልጅ አይደል እንዴት ሄዳል? ምናልባት ከዳይመንድ ጋር ሆኖ ያስቀየማቸው ሰዎች ስላሉ የሆነ ነገር አድርገውት ይሆናል። አደይ ታሪኩ ብዙ ነው። ኪንጎ ክልል ለምን አደርጋለሁ? እሺ ቅምጥል ግን ተረጋጊ። በዚህ ልክ መጥፎ ነገሮችን እያሰብሽ አትጨነቂ አለቻት። እሺ ብላ እንግዲህ ኪንጎ ግን ተገኝቷል። ባቡሬ ጋር ነበር። የት ሄዶ ይሆን? መቼስ እንደ ቅምጥል ኪንጎ ጠፋ ልትጨነቂ እንዳይሆን አለቻት። እንዴት ብቻውን ይቀራል? ያለ ዳይመንድ እንዴት አስቻለው? ያው እዚህ ቅምጥል ስላለች ነው። እንደዛ ነው ብለሽ ነው? እንደዛ ነው አደይ። እኛ ሴቶች እኮ ምንም ነገር ማድረግ አያቅተንም እያሉ ሲጨነቁና ሲያስቡ እንግዲህ ኪንጎ ግን ተገኝቷል ማለት ነው። ከዛ ብርሃኔ ደግሞ በዚህ ሜዳ ላይ እንግዲህ
እየሮጠች ስትሄድ አቶ ጫኔ ዱላ ይዞ ስሚ አንቺ ምንድን ነው እንደዚህ እንደ ፌንጣ እየዘልሽ ምትችው? ደግሞ ምን ያገባህን? ይኸውልሽ ይህን ፈገግታሽን ደግሞ ቀነስ አድርጊው ተናግሬያለሁ አላት። እንግዲህ እንዴት ነው የሚያረጋት እንደው ሆ ብሎ እንግዲህ አቶ ጫኔ እንግዲህ ሮማን ጠፍታ ነበረ። ደግሞ እንትናን እህትየዋን ለመውሰድ በጣም እየጓጓ ነው ማለት ነው። የአቶ አለልኝ ደግሞ ካበበ ለመንቀጥ እየፈለገ ነው ማለት ነው። ሊሊን እንግዲህ ዳይመንድና ዴቭ ሩታ ሆኖ ደግሞ እንግዲህ መንገዳቸውን ቀጥለዋል መጡ ማለት ነው። ከዛም እንግዲህ በጣም እየሞቀኝ ነው አሁን አይደል እንዴ ልብስ የቀየርሽው? ቻክር አየ ምንድነው ገና አሁኑ አመል ማውጣት ገና አሁኑ ገና ስንት ነገር ይጠብቅሻል። ትሰሚኛለሽ ሩታ፣ የሰው ቤት ነው የምንሄደው። እንደዚህ መጀማለቅ አልፈልግም አላት ዳይመንድ። ዴብ ብላ ብርሃኔም እንግዲህ ተጠመጠመች ማለት ነው ዴብ ላይ። ደህና ነው ዴብ፣ እንዴት ነህ? ከዛ ዳይመንድም ደግሞ ትንሿ አደይ እንዴት ነሽ? እንዴት ነህ ዳይመንድ? እሷ ደግሞ ማናት ብላ እንግዲህ እሷ እህታችን ነች። በቃ ሽማ እየጠበቋቻችሁ ነው፣ ቶሎ እንሂድ። አይ የእናንተ ቤት ሁላችንም ስለማይችለን አበበ ጋር የምንሄደው አለ። አይ እኛ ቤት ደርሳችሁ ትሄዳላችሁ። እንግዲህ ልብሷን ላይ ጣለችበት ዲብ ላይ ማለት ነው ሩታ ደግሞ። ከዛ አሹ ደግሞ እዚህ ደግሞ በአይኔ ላይ እያለ እንግዲህ እየዘፋፈነ የሮማን ፍቅር ሊገለው ነው ማለት ነው። ሮማንም እንግዲህ ልትረዳው አልቻለችም። እሱም እንግዲህ መናገር በጣም እየፈራ መናገር አልችልም እና በጣም መናገር ከብዶታን ማለት ነው። ያው እንግዲህ እየተሞዛሞዘ ነው ማለት ነው። ከዛም እንግዲህ አደይ ያቺ ለእንቁጣጣሽ የምትወጣ ቆይ ዛሬ ግን አድናቆት በዛሳ ምን ላድርግ ሮሜ ከአንድ ቤት እየኖርን ሩት ከይኔ ስጠፊብኝ ምን ላድርግ አላታሹ ብርቅ ሆንሽብኝ እኮ የኔ ዋልያ እንዲ አሹ እየተገናኘን አይደለ እንዴ ተመስገን በል እንጂ በልም እጅን ታጠብና ምግብ ብላ ሽሮማን የመጣው እጅን ፊቴንም ታጥቤ መጣው አላት። ከዛ እሷም እንግዲህ ምግቡን ይዛ አይ እሺ የኔ አደይ ነው ያለው ብላ እንግዲህ ሮማንም ቅድም ከፍቷት ነበረ፣ ፍቅር አስከፍታት ነበረ። አሁን ግን እየሳቀች ነው ማለት ነው። ከዛ የነባቡሬ እናት ደግሞ ከተኛችበት ተነስታ በሞትኩት ምን ሆኖ ነው ኪንጎ አታስቢ፣ ምን ነው ምነካ ልጄ፣ ምን ሆነ ነው? አላስተረፈኝም እኮ ማዘሬ። ማን ነው እሱ? ምንድን አንድ ደብድቦት ነው ለቅምጥል እንዳትነግራት ብሎ እየተጨነቀ እንደተጎዳው እንድታውቅ አልፈልግም። ማወቋ የት ይቀራል ብለህ ነው አንተ ካልነገርካት እሷ እንዴት ታውቃለች? ፊትህን አይተው ነው የምታውቀው። በጣም እኮ ነው የሚያስታውቀው። ይህን ያህል ፊቴ ላይ ምን አለ አልተቧጨረ ቢሆን የሚያስታውቃል። እውነቱን ተናግረ ብትቀመጥ ነው የሚሻለው። ከዚህ በኋላ አንተ ብዙ ኃላፊነት ያለብሰው ነው የምታስተዳድራት ሚስት አለች። ከብዙ ነገሮች ጋር ነጻ ብትሆን ጥሩ ነው። በዚህ አሿሿ ደግሞ ወቴን አልሰጥህም አለው። ብትስተካከል ይሻላል። ሸዋሸዋ ማለቴ ማዘሯ ኪንጎ ተግባብተናን አይደለ? አዎ ገብቶኛል። እንግዲህ ማዘር እንዳሰማ የእነሱም እንግዲህ የዱርዬ ቋንቋ ስለሆነ ሸዋሸዋ ምንድን ነው ብሎ ባቡሬ እናት ይጠይቃሉ። ግን ከዛ እኔ እናንተ ተግባብተናል ብለው በሙድ ቀየሱት ወሬውን ማለት ነው። በል እንግዲህ ብሎ ባቡሬም እናቱን ስሞ ከኪንጎ ጋር ቁጭ አድርጎት ወጣ ማለት ነው። ኪንጎም እንግዲህ በጣም ተጎድቶ ወገቡን ይዟል ማለት ነው። ከዛ ደግሞ የአደይ እናት ቁጭ ባሉበት እነ ዴቭ ከች። ከዛ ብርሃኔ የምማየ ወይዬ ልጅ እንኳን ደህና መጣችሁ ልጆች። እንግዲህ ዴቭም እንግዲህ አጎንብሶ እንግዲህ ሽማግሌውን እናት ትፈቅዳለህ አትፈቅድም አደይም ብሎ እንግዲህ ጎንበስ ብሎ እንግዲህ ደህና ነህ እንዴ? እግዚአብሔር ይመስገን እንዴት ነህ ብለው ደህና ናችሁ እንኳን ደህና መጣችሁ ብለው የአደይ እናትን በጣም ተደስተው ዴብን ተቀብለዋል። ዛሬ ትልቅ እንግዳ ነው ይዤልሽ የመጣሁት ተቀበይ ብሎ ዴብም እዛ እነሱም ጎሽ ጎሽ ጥሩ አድርገሃን ብለው ከዛ መስማት ጀመሩ። በጣም ደስ አላቸው።
ከዛም እንግዲህ የአደይ አባት ወልከፍ ወልከፍ እያለ መጥቶ ነገሩ ሁሉ የከተማ ዱርዬ ብሎ ሊቀበል አልቻለም ማለት ነው። ይሄ ነገረኛ ሰውዬ ኧረ በጣም ከባድ ነው። ውድና ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ በያላችሁበት ሰላማችሁን ብዘት ትርፍርፍ ያድርግልኝ። ፈጣሪ አምላክ ለሁላችንም ጤና ነው እና ለሁላችንም ፈጣሪ አምላክ ጤናችንን ይስጥን፣ በያለንበት ይጠብቀን። በስደት ያለነው ሁላችንንም በሰላም ለእናት ሀገራችን ያብቃን። ቤተሰቦቻችንንም ይጠብቅልን። ሀገራችንንም የኢትዮጵያ መሀሏን ገነት ዳሯን እሳት ያድርግልን። ከዘረኝነት፣ ከምቀኝነት፣ ከጦርነት፣ ከሁሉ ነገር ከመጥፎ ከሆነ ከበሽታ ሁሉ ህዝባችንን ይጠብቅልን። ሰላምን፣ ፍቅርን፣ አንድነትን ይላክልን እና ውድና ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ። ስለነበረን ቆይታ ከልብ እናመሰግናለን። ታዲያ ሁላችሁም ላይክ እና ሸር ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ባይ ባይ።